ሰው እንዴት ትንሿን ችግር መፍታት አቅቶት ሌላ የማይወጣው ውስብስብ የሆነ ችግሮችን ይፈጥራል? በጣም ነው የሚገርመኝ። አንዳንድ ሰዎች በጣም ጥቂት የሆኑ ትንሽ የሆኑ ችግሮችን መፍታት ያቅታቸዋልና ችግሯን የበለጠ ያሰፉትና ሌላ ውስብስብ የሆነ ለመፍታት እንኳን የሚያስቸግር ከራሱ አልፎ ለሌሎች በዙሪያ ላለው ሰው እንኳን እንዲተርፍ ያደርጋል። ምን አይነት ነገር እንደሆነ አላውቅም። ዛሬ የተፈጠረው ነገር እንደዛ ነው። በጣም ደስ የማይል ማለት ነው። ብሩኬና ሃይሚ አለመግባባት ውስጥ መግባታቸው ይታወቃል። ሁላችሁም እንደምታውቁት ማለት ነው። ይሄ ነገር የተጀመረው በማን ነው? ሃይሚ አንድ ሰው ፎቶ ልኮላት ጓደኛው ነኝ የብሩኬ ምናምን በሚል ወሬ የተነሳ ማለት ነው። ከዛ ያ ነገር ከመስፋቱ የተነሳ ሌላ ሰው በመሃላቸው ገባ ማለት ነው። ምናልባት ያ ነገር ባይፈጠርና በሃይሚና በብሩኬ መካከል ችግሮች ባይኖሩ ኖሮ ይሄ አሁን የመጣው ማለት ነው ማነው የሚባል አሁን ሃይሚ ወደድኩሽ ምናምን ተቆረጥኩልሽ የሚለው ልጅ አይመጣም ነበረ። ምክንያቱም ብሩኬና ሃይሚ ስለማይለያዩ ማለት ነው። እና የእሱ ልጅ መምጣት ደግሞ አሁን ደግሞ ሌላ የጭንቅላት ህመም ይዞ መጥቷል ማለት ነው። ትላንትና በከባድ ነገር ተፈጥሯል። ትላንትና እንደምታስታውሱት ብሩኬና ሃይሚ እየተነጋገሩ በነበረበት ሰዓት ያ ልጅ መጥቷል። ያ ልጅ ሲመጣ ነገሩን አባብሶታል። መንገድ ላይ ጠብቆ ብሩኬ ደግሞ በጣም ልክ አይደለም ብሩኬ ልጁን ደብድቦታል ማለት ነው። ደስ አይልም። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ውድ የሆናችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንደተለመደው ዛሬም ደግሞ በሌላ ቪዲዮ መጥተናል። ደስ የሚል ቪዲዮ ነው ብዬ አልነግራችሁም። እንደተለመደው ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ ሰብስክራይብ አድርጋችሁ ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንድትጀምሩት በትህትና ጠይቃችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬ በጣም የሚያሳዝን ነገር ተፈጥሯል። በጣም የሚያሳዝን እውነት ለመናገር ማለት ነው። ባይፈጠር ደስ ይለኝ ነበረ፣ ግን ለዚህ ሁሉ ተጠያቂ ሁለቱም ናቸው፣ ብሩኬም ሃይሚም ናቸው። ችግራቸውን ለጥጠው ወደ ሌላ ሰው ባያመጡት ኖሮ ይሄ ሁሉ ነገር አይፈጠርም ነበረ። የነሱ ችግሮች ለጓደኞቻቸው ተርፏል። ዛሬ ፍፄና ሄኖክም በቃ በሚያሳዝን ሁኔታ ሌላ ጸብ ውስጥ ገብተዋል እና እንደዚህ ያሉ ነገሮች መፈጠር አልነበረባቸውም። አያችሁ አይደለ? እኛ በምንፈጥረው ችግር በዙሪያችን ያሉ ሰዎችም ጭምር እንደዚህ ያሉ ነገር ውስጥ ይገባሉ ሳይወዱ በግዳቸው ማለት ነው። እና በጣም የሚያሳዝን ነገር ተፈጥሯል። የተፈጠረውን ነገር አብረን እናያለን። ማን ነው ያጠፋው፣ ማን ምን ማድረግ ነበረበት የሚለውን ነገር አብረን እንደተለመደው ኮሜንት ላይ እናንተም ታስቀምጣላችሁ፣ እኔም ወደ እናንተ አደርሳለሁ ማለት ነው። እስቲ ወደ ቪዲዮ እንሂድና ሀሳብ እንስጥበት። ከልጁ ጋር ተገናኝቶ ቡቡ ከልጁ ጋር ተጣልቶ ልጁ ለሃይሚ ፎቶ ልኮላታል እና ሃይሚን በጣም ደብሯታል። ልጁ የሚፈልገው ይሄን ነው ሲጀመር ማለት ነው። ሲጀመርም ልጁ የነሱን ክፍተት ተጠቀመ። በቃ ማለት መደብደብ የሚፈልግ ልጅ ነው። በቃ ብሩኬ መረጋጋት አልቻለም እንጂ መረጋጋት አለበት። እንደዚህ ያሉ ሰዎች ሰውን የማይሆኑ ወንጀል ውስጥ ለመጨመር ነው የሚሄዱት። ይሄ ልጅ ደግሞ የብሩኬ መጥፎነት አጉልቶ ማሳየት ስለሚፈልግ ለሃይሚ ማለያየት ስለሆነ ታርጌቱ በቃ ከአቅሙ በላይ የተንጠራራ እንደሆነ ሁላችሁም አይታችኋል አይደለ? ትላንትና በሃይሚ ቤት መጥቶ ብሩኬ ምን ታረጋለህ ያለ ሰው ነው ማለት አይችልም። እሱ እኮ ትላንትና ነው የመጣው እንዴ። ብሩኬና ሃይሚ እኮ በጣም እንዴት ብዬ ልንገራችሁ፣ ሁላችሁም እንደምታውቁት በጣም አለ አይደለ? ፍቅረኛችሁ የረጅም ጊዜ ፍቅረኛችሁ ቤታችሁ መጥቶ አንድ ትላንትና በአጋጣሚ ያገኛችሁ ሰው መጥቶ ፍቅረኛችሁን ምን ታረጋለህ እዚህ ሲል አስቡት ምን ሊፈጠር እንደሚችል ማለት ነው። እና ትላንትና ብሩኬ አንድም ስሜታዊ ያደረገው ነገር እሱ ነው። ልጁ በቃ ዝም ብሎ ነው የሚወጣጠረው። ብሩኬ በዛ ላይ ስሜቱን ንዴቱን መቆጣጠር አልቻለም። በነገራችን ላይ ንዴት መቆጣጠር አለመቻል ደግሞ የሚፈጥረው ነገር ወንጀል ነው። በቃ ሌላ ነገር አይፈጥርም። ምናልባት ሰው እጃቸው ላይ የሆነ ነገር ይሆናል፣ ወይም ደግሞ እናንተ ራሱ መጥፎ ነገር ላይ ትወርቃላችሁ። መረጋጋት ያስፈልጋል ማለት ነው። ስለዚህ ብሩኬ ጋር መረጋጋት ይጎላል፣ ምንም ጥያቄ የለውም። በጣም የማይሆን ነገር ውስጥ ነው ያለችውና እኔም እንደዚህ አይነት ነገር ውስጥ ሆና ትቻት መሄድ በጣም ነው የደበረኝ። ይሄ ተራ ነገር ነበረ። ተራ ነገር አይደለም። በነገራችን ላይ የተጀመረው ነገር እኮ ተራ ነገር አይደለም። ፍቅር ለመሀል ላይ የተጀመረ ነገር ተራ ነገር አልነበረም። ተራ ነገር ቢሆን እኮ ይፈቱት ነበር። አያችሁ አይደለ? እንደዛ ማሰብ የነበረባቸው ችግር ከመፈጠሩ በፊት ነው ተራነቱ ማለት ነው። እኔ እውነት ለመናገር
ቀደም እንዳልኳችሁ ነው። ትንሿን ችግር የምናሰፋው ከሆነ በጣም ትልቅ ይሆናል። ትልቁን ችግር የምናይበት መንገድ በጣም አሳንሰ የምናይ ከሆነ ችግሮቹ በዛው ልክ ይፈታሉ ማለት ነው። ንገረኝ አትንገረኝ፣ እመን አትመን፣ ማን ነው የሚል ነገር ውስጥ ገቡ። ይሄ እኮ በጣም የተለጠጠ ሶስተኛ ወገን ውስጥ የገባ ጉዳይ ሆነ። ሶስተኛ ወገን ሁልጊዜም አባባሽ ነው። ገብቷችኋል አይደል? ችግሮቻቸውን ብሩኬና ሃይሚ ራሳቸው ቁጭ ብሎ መፍታት ሲችሉ ፍፄ እንኳን ባይገባበት አሪፍ ነው። ጓደኛቸው ነው፣ ችግር ይፈጠራል ብዬ አይደለም። በቃ በራሳቸው ችለው ቢፈቱ አሪፍ ነበረ። ከዛ ካለፈ ግን በመሃላቸው እንደዚህ ለአጋጣሚን አግኝተው የሚመጡ ሰዎች ግን መመከት መቻል አለባቸው። ለዚህ ነገር ዳርጓቸዋል። በቃ ምንም ጥያቄ የለውም። ላይክ የሁለታቸው ጉዳይ ነው። ልጁ የፈለገውን አለ እንጂ ሃይሚ ጋር ሌላ ነገር ኖሮ አይደለም። ልጁ ነው የፈለገውን ያደረገው የፈለገውን ያለው። ግን ደግሞ ይባስ ብሎ ይሄን ያክል መንገድ ተጉዘው እንዲህ ተገባብተው እንደዚህ ጸብ ውስጥ መግባት በጣም ይደብራል። እኔ እንደሚፈጠር ገምት ነበረ። ለምን እንደገመትኩ ታውቃላችሁ? በቡርኬ አለመረጋጋት፣ በልጁ ከአቅሙ በላይ መወጠር፣ ይሄ ነገር እንደሚፈጠር ምንም ጥያቄ የለውም። ገብቷችኋል? ምክንያቱም አሁን ለታም ሲጠራው በቃ ሊደበድበው ነው የጠራው። በቃ ብሩኬ ማለት ነው ሊያገኘው የፈለገው እነሱ አብረው ተገናኙ እና ይሄ ኤክስፔክትድ ነው። ግን ይሄ ሳይሆን ማስቀረት ይቻል ነበር ወይ? ይቻል ነበር። ሃይሚ አጠገቧ እንዳይደርስ ብታስጠነቅቀው ልጁን ፍፄም ቢያግዛት ከሷ ጋር እስከሆነ ድረስ ቢያግዛት ፊት ሰጥቶታል ፍፄም ማለት ነው እንደ ጓደኛ። እኔ እውነት ለመናገር የጓደኛ ፍቅረኛ የማትፈልገው አይነት ወንድ እንትን ቢላት፣ ምክንያቱም ልጁ ጓደኛ ከሆነ ማለት ብሩኬ ጓደኛው ነው አይደለ? እኔ ፍፄ ብሆን ይሄ ልጅ በቃ ጭራሽ ማለት ነው። ለምን ችግሮች አሉ፣ እንደገና ደግሞ ችግር እያባባሰ ነው። የተሻለች ሌላ ችግር ይዞ እየመጣ ስለሆነ ማስቆም ነበረበት ፍፄም ማለት ነው። ኖርማሊ እንደ ጓደኛ ከሱ ጋር ማውራቱ፣ አንዳንድ ሰዎች የሚገርማችሁ ነገር ዝም ብላችሁ ስታወሩት ፍላጎት እንዳላችሁ ነው የሚያስቡት እና መሆን አልነበረበትም። ምንም ማድረግ አይቻልም። ይሄ ነገር ተፈጥሯል እንግዲህ እና ልጁም ብሩኬም ምናልባት ሌላ ችግር ውስጥ ነው የገባው። ልጁ ተጎድቷል። እሱን የፈለግኩት እኮ ነገሮችን ላስረዳው ነበር፣ ግን እሱ ድንገት መጣብኝ። ምን ላድርግሽ? እኔ ፈልጌው ነው እንዴ? አልገባኝም። ሁለቱ ያላቸው ነገር ምንድን ነው? እንደዚህ እንዲሆኑ ያደረጋቸው ነገር ምንድን ነው? ብሩኬ እንግዲህ እልህ ውስጥ ነው የገባው። ልጁ የሚናገራቸው ነገሮች ምናምን እልህ ውስጥ አስገብቶታል። እና እውነት ለመናገር ያው የወንድ ልጅ ባህሪ ነው። የሚወዳትን ሴት ሌላ ሰው መጥቶ እንትን የሚላት ከሆነ ይሄ በጣም ደስ አይልም። ማንኛውም ወንድ ልጅ አግሬሲቭ ይሆናል፣ ምንም ጥያቄ የለውም። ግን ምን ታደርጋላችሁ? እንዴት ብዬ ልንገራችሁ? ቢችል የበለጠ እሷንም የማይሆን ነገር ውስጥ ከማስገባት ብሩኬ ቢታገስ ጥሩ ነበረ እና ብሩኬ ልጁን መደብደብ አልነበረበትም። ምንም ጥያቄ የለውም፣ መደብደብ አልነበረበትም። ምክንያቱም የራሱን አንግል ብቻ ሳይሆን ማሰብ ያለበት፣ የራሱን ስሜት ብቻ ሳይሆን ማሰብ ያለበት፣ ሃይሚ ላይ የሚፈጥረውንም ተጽዕኖ ማሰብ መቻል አለበት። ምክንያቱም አሁን ልጁ ሃይሚና ብሩኬ መካከል ያለውን አለመግባባት የበለጠ ለማስፋት ነው ሀሳቡ ማለት ነው እና ተሳክቶለታል። በቃ ተደብድቦም ቢሆን ተሳክቶለታል። ምንድን ነው ፍላጎቱ? አልገባኝም። የራሱን ችግር መፍታት ሲያቅተው እኔ ላይ መጥቶ ሌላ ችግር ይፈጥርብኛል እንዴ? ልጁ አሁን እኮ ወደ ሌላ ዓላማ ነው። በቃ እኔ ላይ ነው እየዞረ ያለው ልጁ። እንደዛ ማድረግ እንደዛ መደብደብ ለምን አስፈለገ? በጣም የሚያሳዝን ነው። እንግዲህ ሃይሚ በጣም የሚያሳዝን ምንድን ነው ስሜት ውስጥ ገብታለች እና ሴቶች እንግዲህ ምንም ነገር እንዲፈጠር አይፈልጉም በባህሪያቸው። ከሰው የሚወዱት ሰው አይደለም ማንኛውም ሰው እንዲጣላ አይፈልጉም። ግን አስቸጋሪ ነው ማለት እንዴት እንደሚሆን አሁን። ምክንያቱም ጉዳዩ ወደ ሕግ ምናምን ሊሄድ ይችላል እና ብዙ ፕሮሰስ ሊኖረው ይችላል። ወይም ደግሞ በቀል የሚባል ነገር ሊኖር ይችላል ምናምን በቃ ላይቆም ይችላል ማለት ነው እና አላቅም ብቻ እንደዚህ ቦታ ይዞ የሆነ ተቀጣጥሮ መደባደብ፣ ይሄ ድሮ የቀረ የጻን ልጅ እንትን እንጃ። ብቻ ግን ምን አይነት መንፈስ ውስጡ ላይ እንደገባም አላቅም። እውነት ነው ድሮ ነው እንደዚህ ያሉ ነገሮች በቃ ማለት ልጆች ሆነ ምናምን ነገር የሆነ ከሰው ጋር ተጣላን የሆነ ቦታ
ተጠባብቀን ምናምን ነገር ልጅነት ማለት ነውና አሁን ግን እንግዲህ አሁን ለዛውም የከተማ ሰው ሆናችሁ የከተማ አካባቢ ሰው ምናምን ብዙ እንትን አይልም። አሁንም አለ ገጠር አካባቢ ላይ ስትሄዱ ግን ያልተመቻቸው በሆነ ነገር አለመግባባት ከተፈጠረ በቃ መንገድ ላይ ጠብቃለሁ የሚባባሉ ሰዎች አሉ አሁን ማለት ነውና ደስ አይልም እውነት። እኔ በቃኝ ስለሱ ልጅ በቃኝ ስለ ብሩኬ በቃ በጣም ነው የተለችኝ። እንደሰለጠነ ሰው ማሰብ አስፈላጊ ነው። በዚህ ጊዜ አንዱ ችግር ሳልፈታ ጭራሽ ሌላ ችግር ውስጥ ያስገባኛል አይደለ? እኔ በቃ ለምን እንደዚህ እንዳደረገ ዛሬ ብቻ ልጠይቀውና ከነገ ጀምሮ እዚህ ቤት አያገኘኝም። እሱን ከሆነ የሚፈልገው አይደለም እዚህ ቤት እዚህ ሀገር አያገኘኝም። የሆነ ጥሩ ነገር ያደረክ መስሎ ሊሆን ይችላል፣ ግን ደግሞ ይሄ ጥሩ ነገር አይደለም፣ መጥፎ ነገር ነው። ቤቷን የሚያውቀው እሷን ነው። ዘው ብሎም ሲመጣ ያየነው እሷ ቤት ነው እና ነገ ከነገ ወዲያ እንደዚህ ማስፈራራት ከያዘ ሌላም ነገር ችግር አለመፍጠሩ። ስማኝ እኔ ስለ ብሩኬ ማሰብ አቁሜያለሁ። በቃ ተስፋ ቆርጫለሁ። ብሩኬ የሆነ ነገር ቢሆን ብሩኬ የሰው ጎርቶ ቢታሰር ምናምን በቃኝ፣ በሱ ጉዳይ ተስፋ ቆርጫለሁ። ግን እኔ ራሴን ማትረፍ ፈልጋለሁ። ገባ አይደለ? ከባድ ነው እንግዲህ ተስፋ ቆርጣለች በብሩኬ ላይ ያላት ነገር። ከዚህ ፊትም ትል ነበረ እንግዲህ አንተ መቼ ነው የምትረጋጋው ምናምን ትለው ነበረ። መረጋጋት በቃ አንዳንድ ሰው እንግዲህ መረጋጋት በጣም ይከብደዋልና ነገሮቹን ሁሉ ማለት ነው ሁሉ በዱላ በመደባደብ ምናምን ማስተካከል የሚፈልጉ ሰዎች አሉና ከነሱ መሀል እንግዲህ ብሩኬ አንዱ ብዬ አስባለሁ። እኔ ራሴን ማዳን እፈልጋለሁ። ብሩኬ ቤት ሄደዋል እንግዲህ አሁን ለምን እንደዚህ እንዳደረገ ግን በዚህ ሰዓት እነሱ መሄድ አልነበረባቸውም። መጀመሪያ ብሩኬ መረጋጋት መቻል አለበት ማለት አንተ በሰላም ሰራ ነው ብሩኬ የለም ሄኖክም እንግዲህ ከብሩኬ ጋር ነው። ብሩኬ ጋር አብረው ነው ያሉት። ልጁን ሲደበደቡት ብቻውን አይደለም ብሩኬም ከሄኖክ ጋር ነው። ሄኖክ ባለፈው እያለው ነበረ ብሩኬን መቼም ቢሆን ከአንተ ጎን ነኝ ምናምን ሲለው ነበረ። ልጁን በመደብደብም አግዞታል። ዛሬ ደግሞ ፍፄንም እንግዲህ ትንሽ ከፍፄ ጋርም ወይ ተባብለዋል ማለት ነው። ማለት ምንድን ነው? ለምን መጣችሁ? ግቡ አይቀድምም? ለምን መጣችሁ? ማለት ለምን መጣችሁ? ምንድን ነው? ሂዱ በቃ። የት ነው የምንሄደው? እናንተ ማውራት አልፈልግም እኔ ምን አዎ በቃ በዚህ ልክ እንደዚህ ከሆነ መነጋገሩ አስፈላጊ አይደለም። እሱን ለማስወራት እንትን ማለት አስፈላጊ አይደለም። ከዚህ ያለፈ ነገር ስለሚመጣ አሁን እንደዚህ በግርግር ሰው እንደዚህ ያደረግኩት ደግሞ እንደዚህ ስለሆነ ነው ምናምን ብሎ መቼም አይላችሁም አይደለ? ስለዚህ የሰውየውን ሁኔታ ካያችሁ ወደኋላ መለስ ማለት ያስፈልጋል እንዲረጋጋ። እንግዲህ ምናልባት ፍፄ አሁን ምንድነው ብሩኬን ብቻውን አግኝቶ አውርቶት አያውቅም። ይሄ ነው ጥፋተኛ። እንግዲህ አሁን ብሩኬ ራሱ በፍፄ ላይ ቂም ይዟል ማለት ነው። ለምን የእሷን ሀሳብ ነው እየደገፈው ያለው የሚለው ነገር ውስጥ ገብቷል ማለት ነው። እና ብሩኬንም ቢያወራው ጥሩ ነበር ቀድሞ ማለት ነው። ምን እንዲፈጠር ነው የመጣችሁ? ምን አደረኩኝ? አብራችሁ ነበራችሁ ነው? አዎ ልጁን ስትመቱት አብራው ነበር። አንተ ስራቴ ሄኖክ በጣም ተናዷል። እንግዲህ ጭራሽ ማለት ነው ልጁ ሲጀመር በፍፄ ላይም በጣም ቂም ይዞበታል። ምክንያቱም አንድም እሱ ነው በመሀላቸው ያለውን ችግር እያሰፋ ያለው ብሎ ያምናል ሄኖክ ማለት ነው። እና እነሱ በመሀል ባይኖሩ ሁለቱ ችግራቸው ይፈታል። ከሀይሚ ጋር ተደርቦ ብሩኬን እየጎዳው እንደሆነ ምናምን አድርገው ነው እንግዲህ ሄኖክ እያሰበ ያለው። ይሄ ትክክል አይደለም። እናንተ በመደባደብ እርስ በርሳችሁ በመባላት ችግሮችን መፍታት አትችሉም በቅድሚያ ማለት ነው። እና መጀመሪያ እርስ በርሳችሁ መስማማት ያስፈልጋል። ድጋሚ ምንድነው የምትለው? እሺ ነው ክረፍ ሰላሙን አሰጡትም እንዴ? እውነት ደስ አይልም። እንደዚህ ግርግር መፍጠር ምናምን። ኧረ ከጓደኛሞች እንደዚህ ችግር እፈታለሁ የሚል ሰው እንዴት ችግር! ኧረ በጣም ምን ልትሰሩ ነው የመጣችሁት እናንተ?
ይሄ ነው እንግዲህ ለዚህ ነው ያልኳችሁ ቀድሞ ወዲያውኑ መሄድ አልነበረባቸውም። መጀመሪያ ራሱ ብሩኬ ማነው ፍፄ ያውቃል ሃይሚና ብሩኬ በኖርማል እንደማያወሩ ቀድሞ ሄዶ ሊያወራው ይገባ ነበረ። ፍፄ ማለት እንደዛ ቢያደርገው አሪፍ ነበረ። አለመግባባት ላይ ፈጠር ይችል ነበር። ተረጋግተው ማውራት ስለሚችሉ ሁለቱ ማለት ነውና ያሳዝናል። ብቻ ምን ሰራ መጣንተ ጓደኞ አንተ ምን ብሎ ነው እንዴ? ምን ልትሰሩ መጣችሁ? ምን ነው የምፈልጉት? መንፈስ አለበት አለ ወይኔ ፍፄ ወንድሜ አንተ ቁጭ ነው ልጁን ለምንድን ነው የመታችሁት? በእግዚአብሔር አንተም ነበር። ማን ነው የመታው? እኔ ነኝ የመታሁት። እሺ ምን እኔ ነኝ የመታሁት። ምን አይሞትም ልጁ። ምን አገባችሁ? እኔ ነኝ የመታሁት። ሄኖክ ስነ ስርዓት ይሁን። አንቆይ ሙት አይኒ ምን ያደርግልሻል? ልጁ ይሙት ከፈለገ። ሄኖክ በጣም ተናዷል። እውነት እንግዲህ እንዴት አድርጎ ለምንድን ነው በዚህ ያሳዝናል። እውነት መሆን የለበትም እንደ ጓደኛ አደፋፍሮ የማይሆን ነገር ውስጥ እሱ ማስገባት አስፈላጊ አይደለም። አብሮ ሄዶ መደብደብ ምናምን ነገር ኧረ ደስ አይልም። እውነት ታግዢ ነው የመጣሽው እኔ ልጁ ነው ወይ ለእኩል ታግዢ እኔ ለልጁ ላግዛ ይላል። አንተ ችግር ውስጥ ትገባለህ። እኔ እና አንቺ ጨረሰን አይደል? ጨረሰን አይደል ወይ? መቼም አያልቅም። በእናንተ መሀል ያለው ነገር ሊያልቅ አይታሰብም። እውነት ምን አንተ አግዘን መታኝ ነው የመጣው? እንደዛ አይደለም ብሩኬ፣ እኔ ልጠይቅህ ነው። ለምን ነው የመታው ከልጁ ጋር? ሌላ ኬዛ መምታት ስላለብኝ ለምን? በቃ እንዲናናቀኝ አልፈልግም። ዋጋውን ነው የሰጠሁት። ምን ደበረሽ? አንተ እኮ ችግር ውስጥ ትገባለህ። አንተ ዝም በል። አገባ ሄኖክ በእግዚአብሔር አንተ መመታት ከፈለክ እንደ ልጁ ትቀጠቀጣለህ። እኔ ትመታኛለህ። በደንብ አድርጌ ነው አቦ ወይኔ በእግዚአብሔር እንዴ! ጭራሽ ጓደኛሞቹ በእነሱ ምክንያት ሌላ ጣጣ ውስጥ ገብቷል። እንደው እንዲህ ተፈጥሮ እንኳን በእነሱ ምክንያት ተታረቁ። እውነት አሪፍ ነው። ሄኖክ በቃ አበዛውም እንዴ? ይሄ እኮ በጣም አበዛው። ልጅ አቶሮቱ ቁጭ ምን አንተ እድሜ ልክ እንደነሱ ሆነ ትቀጥላለህ እንዴ? ለምን ለማታስበው አንቺ ኧረ ለቃላት እንኳን ቢያንስ ተጠንቀቂ ሃይሚ። በቃ እንዴ አይባልም እንደዚህ። ዞሬ ምን ልታረግ ነው? አሁን ደግሞ ይሄ ገገማ ነው እንደዚህ አይነት ችግር ውስጥ ነው የፈላ። እስኪ ረፉ ምን ቤት ነው ማለት የፈለገ ቢመጣ ምን ቤት ነው? ምን ቤት ነው አንተ? እሺ ቆይ ሄኖክ ረፍ እስካታሰብ ቤቱን ጭራሽ ሌላ ነገር ተፈጠረ። ሃይሚን በመሀል ተጎዳች። እውነት አትበጥብጡብኝ በእናትህ። ውጣልን በቃ አይኗን መቷት። እውነት በጣም ያሳዝናል። አንተ ነው የዙሉ ምክንያት እሷ እንደዚህ ለመሆኑ ምን ላድርግ? ምን ላድርግ? አይኔ ልታጠፉት ነው ፍላጎታችሁ? ልቀቅ። አንተም ጓደኛህም ገደል ግቡ። ገና ደም ስሚኔ ላንቺ ብዬ ነው። እሺ ከሱ ጋር የጣላሁት ላንቺ ብዬ የሚባል ነገር አለ እንዴ? አንተ ደግሞ ላንቺ ብዬ ነው የጣላሁት ማለት ነው። ዝም ብለህ የማይሆን ነገር ስነ ስርዓቱ እንዲይዝ ነው። እሺ የጣላሁት ልቀቀኝ። እሄድልሃለሁ። ከዚህ ሀገር እሄድልሃለሁ። ነገር እዚህ ሀገር አታገኝም። አይመለከትም። አሁን ነው እንደ የምጠይቀው? አሁን ነው እንደ የምጠይቀው? አሁን ነው እንደ ያሳሰበ? በጣም የሚያሳዝን ነገር ተፈጥሯል። እንግዲህ ቤተሰቦች ምን ይፈጠራል የሚለውን ነገር አብረን የምናይ ጉዳይ ይሆናል። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው